ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጦርነት ውስጥ ያሉ ክርስቲያኖችን መደገፍ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጦርነት ቀጠናዎች የሚኖሩ ክርስቲያኖችን በጸሎት መደገፍ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳቱ በጸሎት ሀሳባቸው ጦርነት በሚካሄድባቸው ሀገራት ውስጥ የሚኖሩ ክርስቲያኖች የሰላም መሳሪያዎች እንዲሆኑ በጸሎት መደገፍ አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጸሎት ሀሳባቸውን ለካቶሊካዊ ምዕመናን ይፋ ያደረጉት ጦርነት የሚካሄድባቸው አካባቢዎች የሚኖሩ ክርስቲያኖችን በጸሎት ለማገዝ እንደሆነ ተገልጿል። በተለይም በመካከለኛው ምስራቅ በጦርነትና በሁከት ውስጥ የሚገኙ ክርስቲያኖች የሰላም የእርቅና የተስፋ መሳሪያዎች እንዲሆኑ በህብረት እንጸልይ ሲሉ አሳስበዋል። በማከልም በጦርነት የተከበቡ ክርስቲያኖች የወንድሞቻቸውንና የእህቶቻቸውን የእምነት አጋርነትና ደግነት እንዲሰማቸው የወንድማማችነት ትስስራቸውን እንዲያጠናክሩና ተስፋን የሚገነቡ የእርቅ ፍሬዎች እንዲሆኑ በማለት ጸሎት አቅርበዋል። ክርስቲያኖች በሙሉ ለሌሎች ክርስቲያኖች ስቃይ ግዴለሾች እንዳይሆኑ ጥሪ ያቀረቡት ቅዱስነታቸው ይልቁንም አንድነትን የሚያጠናክሩ እንዲሆኑ አሳስበዋል። በመከራ ውስጥ ለምትገኝ ቤተክርስቲያን ድጋፍ የሚያደርግ ጳጳሳዊ ፋውንዴሽን በ2025 ይፋ ባደረገው ሪፖርቱ በመካከለኛው ምስራቅ አገራት ውስጥ የሚፈጠሩ ግጭቶችና በዚያ ያሉ ማህበራዊና ኢኮኖሚያዊ ሁኔታዎች በቁጥር ዝቅተኛ የሆኑትን በተለይም ክርስቲያኖችን ለከፍተኛ መከራ የሚያጋልጡ ናቸው ሲል ይፋ ማድረጉ የሚታወስ ነው። መረጃው የቫቲካን ዜና አገልግሎት ነው።